ሳይሆን ለሌሎቹ ነው። ብዙ ጊዜ ቴክስትም አሉ አልመልሳቸውም። እንደዚህ አይነት ነገሮችን ካየውም አልመልስም። ልክ ነህ። እንደዛ አይደለም በጭራሽ። አብረን ብዙ የሆነ ብቻ መቀየር ያለብን ነገር ስላለ ነው፣ አንዳንድ ነገሮች ስላሉ ነው እንጂ በጭራሽ። ወንድሜ ኑርልኝ። በጣም አመሰግናለሁ። ኦኬ ታብታብ አድርጉ። ዛሬ ቶፒካችን አንዲት ምንመለከታት አለች። እሷም አንተን እኔ ኤክስ እንትና ቱ ሳይድ እንትና አደርገዋለሁ ብዬ እንትና አደረኩት። እና አሁን አንተ ምንድን ነው የምትለኝ ወንድሜ? እፎይ ደህና ነህ ሆይ? ኦራይት ዛሬ የምንመለከተው አስቂኝም ገራሚም የሆኑ ሙሐመድ ላይ የቀረቡ አስተምህሮቶች እና መገለጥ ብለው የያዟቸው አንድ ልብስ ጠፍታ ሙሐመድ ስለዛች ልብስ የሰጠበትን አስተምሮ ከሀዲስ እና ከቁርአን የምንዳስስ ይሆናል። አይምሯችሁን ተጠቅማችሁ የሚያገናዝብ አይምሮ ካላችሁ ሙስሊሞች ፍትህ ፓንት ለጠፋበት ትላላችሁ ከኛ ጋር ማለት ነው። አንድ ፓንት ወይንም ደግሞ ከላይ የምትለበስ ካባ ነገር ጠፍታ ነበረ እና ያቺ የተዘረፈች ሳይካፈሏት የጠፋች ልብስ አንድ አካል ጋር ተገኝታለች ወይንም ደግሞ ያ አካል ነው የወሰዳት የሚል ጥርጣሬ ሰዎች አድሮባቸው ከዛ እሱም የተናገረው አለ። እውነት ከአንድ ነብይ እንደዚህ አይነት ምላሽ ይጠበቃል ወይ የሚለውን በዛውም ይሄ እንደዚህ የሚል እውነት ነብይ ነው ወይ የሚለውን የምንዳስስ ይሆናል ማለት ነው። የዛሬ ቶፒካችን ካባ ወይንም ፓንት ነገር ልብሷ በሁለቱም አይነት ስለመጣች ነው። ለፓንትም ልትውል ትችላለች፣ ለካፓም ከላይ ለሚለበስም ልትውል ትችላለች እና እሷን እንማማርባታለን ማለት ነው። ክፍሉ የሚገኘው ከቁርአን እንጀምራለን፣ ወደ ሀዲስ እንሄዳለን። እንደ አስፈላጊነቱ ደግሞ ተፍሲሮችን እናካትትበታለን ማለት ነው። በመጀመሪያ ግን ለሁላችሁም በቲክቶክም በዩቱብም ለምታዳምጡን የምንለው እውነት አርነት ያወጣል፣ ውሸትን እናስወግዳለን፣ እውነትን ከፍ አድርገን እንመሰክራለን። እኛ የተጠራ ነው እውነትን ልንገልጽ እንጂ ሐሰትን እየተንከባከብን ሐሰት ከማለት ፈርተን ሰንፈን የምንተው ሰዎች አይደለንም። ምክንያቱም እኛ ለእውነት የተጠራን የእውነት ተከታዮች ስለሆን ማለት ነው። እያንዳንዱ ነገር ግን እንዲህ ብለን ስንናገር እውነትን እንገልጻለን፣ እውነትን እናሰፍናለን ስንል በመረጃ እና በማስረጃ እንጂ በመፈክር እንዳልሆነ ልታውቁልን ይገባል። ለምናወራት ነገር በሙሉ ማስረጃ የማምጣት ግዴታ አለብን፣ እናመጣለን። ስለዚህ ከአሁን ጀምሮ ቶፒካችን ምንድነው? እሱ እንዳልኳችሁ አንዲት ፓንት ወይንም ደግሞ ከላይ የምትለበስ ካባ ጠፍታ የተሰጠ ፍርድ አስገራሚ ይሆናል። በቅድሚያ አንድ ጭንቅላታችሁ ላይ ጥያቄ ልጠይቅና ልጀምር። ጓደኛ አላችሁ፣ ከጓደኛችሁ ጋር ሄዳችሁ የሆነ ንብረት ዘረፋችሁ። በደንብ አስተውሉ። ጓደኛ አላችሁ፣ ከጓደኞቻችሁ ጋር ሄዳችሁ ንብረት ዘረፋችሁ። ከዛ በኋላ ከዘረፋችሁ በኋላ አንደኛው ጓደኛችሁን በጣም ሪስፔክት የምትሰጡት ነው እንበል፣ የምታከብሩት ነው። ዘርፋችሁ ከመጣችሁ በኋላ የዘረፋችሁትን ሳትከፋፈሉ ከመካከሉ የዘረፋችሁት ነገር ጠፋ። ይህን ጊዜ ስዘርፉ እንበልና 10 ሆናችሁ ነው የዘረፋችሁት። ነገር ግን ከተዘረፈ ውስጥ አንዱ ነገር የዘረፋችሁት አንድ ነገር ጠፋ። 9ኛችሁ የሆነ ጠረጠራችሁ አንደኛውን ሰውዬ ከሌ ወስዶት ይሆናል አላችሁ። ከዛ ያ ሰውዬ መጥቶ ሰምቶ እንደዛ እንዳላችሁት ኖ እኔ አልወሰድኩም ከማለት ይልቅ አምላክ ነግሮኛል
አንተ አትወስድም ብሎኛል። ያንን ያላችሁትን ንብረቱን የዘረፍነውን የወሰደው ሰውዬ በትንሣኤ ቀን ይዞ ስለሚመጣ ማን እንደወሰደ እዛን ልታያላችሁ ቢላችሁ ይህንን ሰውዬ ታምኑታላችሁ ወይ? ጥያቄ ምልክት። በትንሣኤ ቀን ያንን የዘረፍነውን እዞት ስለሚመጣ ያን ለታ ታያላችሁ፣ እኔ ግን አልወሰድኩም ከማለት ይልቅ አምላኬ አንተ አልወሰድክም ብሎኛል። አልወሰድኩም እያለ ቻሌንጅ እያደረገ አይደለም። አንተ አትወስድም ብሎኛል አምላኬ። ነገር ግን ያንን የሰረቀው ሰውዬ የትንሣኤ ቀን ይዞ ስለሚመጣ ያኔ ታያላችሁ ቢላችሁ ይህ ሰውዬ አልዋሸም ብላችሁ ነው የምትቀበሉት ወይንስ ምንድን ነው እያልክ ያለው? አንተን ወስደሃል ብለን ስንጠረጥር አምላኬ እንዲነገረኝ በትንሣኤ ቀን ስልካችሁ ወይ ልብሳችሁን ይዞ ይመጣል ትላለህ እንዴ? ትላላችኋል። የመጀመሪያ ጥያቄ ነው። ሁለተኛ ጥያቄ ደግሞ አይምሯችሁ ላይ ማስቀምጠው፣ የሆነ ዕቃ ልገዙ ወርቅ ቤት ገባችሁ እንበል። ወርቅ ቤት ልገዙ ገባችሁና ወርቁን አያችሁት። ከዛ አሪፍ ነው፣ ገንዘብ ግን አልያዝኩም፣ ቤት ነው ምሰጣችሁ አላችሁ። እናንተ ወርቁ ቤት ባለቤት ናችሁ እንበል። ወርቁ የእናንተ ነው፣ ወርቅ ሻጭ ናችሁ። መጣና ሰንበዲ ወርቁን አየውና በጣም አሪፍ ዳይመንድ ነው አሪፍ ወርቅ ነው አለ። ከዛ በኋላ ብር ቤት ነው ምሰጣችሁ አላችሁ። እሺ ኑ ተከተሉኝ አላችሁ። ስትከተሉት በጣም በፍጥነት ሄደሱ። እናንተ ቀስ ብላችሁ እየሄዳችሁ ነው፣ አልደረሳችሁበትም። በጣም በፍጥነት በሚሄድበት ሰዓት ላይ ወርቃችሁን እንደያዘ ሰዎች አዩና ወርቅህን እከሌ ወሰደው ወይም ደግሞ ለእኛ ሽጥልን ምናምን ሲሉት አይምን እንደዛ አይነት ሰዎች ሲሏችሁ ከዛ ሰውየው ዝም ብሎ እየሄደ ስለሆነ ብር ሰጣችኋለሁ እዛ ጋ ብሎ ዝም ብሏችሁ ሄደ። በጣም አፈጠነው። ከዛ አይ ምገዛ ከሆነ ግዛ፣ በቃ ማገዛ ከሆነ ወርቃችንን አንጣ ለሌላ ሰው እንሸጣለን ስትሉት ገዝቻችኋለሁ ቢላችሁ ነው አልገዛህንም አልከፈልከህንም ስትሉት ኖ ገዝቻለሁ ቢል ምስክር አንጣ እንደገዛህን ስትሉት፣ ምክንያቱም ከቤታችሁ ስለወጣችሁ ከመሸጫችሁ ገዝቻለሁ ብሎ ቢገግም ምስክር አንጣ ስትሉት አንደኛው ጓደኛው መጥቶን የመሰከርለታለሁ ገዝቶታል ቢል በቦታው ያልነበረ ሰውዬ ስትሻሻጡ ያላየ ሰውዬ ገዝቶሃል ሸጠህለታል ገዝቷል እሱ ቢል ኧረ አልሸጥኩለትም ኖ ሸጠህለታል ገዝቶታል ቢል መስካሪው ደግሞ በምን አወክ እና ነው የመሰከርከው ሲባል እሱ ስለማይዋሽ ጓደኛዬ እውነተኛ ስለሆነ ውሸት ስለማይናገር ለዚህ ገዝቶሃል ቢላችሁ እናንተ እንግዲህ አልሸጥኩንም እያላችሁ ነው። ጓደኛው መጥቶ ጓደኛዬ ስለማይዋሽ ገዝቷል እኔ ምስክር ነኝ ቢል ሁለት ሰው ነው እሺ ምስክር የሚያስፈልገው ስትሉ ደግሞ ገዝቻለሁ ያለው አካል ጓደኛውን የእሱ ታማኝ ስለሆነ የእሱ ምስክር እንደ ሁለት ሰው ይቆጠራል። ስለዚህ ሁለት ሰው መስክሯል ገዝቻለሁ ቢላችሁ ይህ ሰውዬ እውነት ነው ገዝቶናል ብላችሁ ትስማማላችሁ? ወርቃችሁን ዛሬ የምንመለከተው ቶፒክ ነው። ኢንተርቴን እያደረግን እና ያለን እንማማርበታለን ማለት ነው። እና የዛሬ ቶፒካችን ይሄ ነው። ያራማን እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው አለ። ሰላም ነው ይመስገነው። እንዴት ነህ? ደህና ነኝ። መልካም። ያነሳዋቸውን ሰምተሃል አይደለ? ያንኝ የመጀመሪያውን እንኳን ሰማሁትም የሁለተኛውን ሰምቼዋለሁ። ኦኬ የመጀመሪያው እሺ፣ ሁለተኛው ያስኬዳል ብለህ ታምናለህ? እንደዛ ቢል እንዲያምንበታለሁ በስነ ስርዓት እንጂ ምንድን ነው የምታምንበት? በማምንበትና ምክንያት ያለ ትእዛዞች ሁሉ ለምሳሌ በዚህ ጅብሪል በሱ አማካኝነት ወደ ነብዩ መጥቶ ከነብዩ ወደኛ ቃሉ መጥቶ እስልምና መንገድ እንድንከተል ላይ ብላይ ገብታችሁ እንደዚህ አይነት ጥያቄ የምትመልሱ ሰዎች ዛራ አንዲ እሺ እና እዛ ለማለት የፈለገውም ደግሞ እስኪ ዛራ ተረጋጊ።
ተሰሩኝና ተማሪ። ኦኬ ቀጥልሽ። ገብቷል። ምን ምክንያቱም ያንን ሁሉ እንኳን ይሄን አይደለም አምነን ተከትለን አዳር እየጨረስኩልህ እኮ ልጨርስልኝ መጀመሪያ። እሺ ታሪኩን ንገረኝ እስኪ። እኔ ምን ነበር የመጀመሪያ ሁለተኛውን ያልኩት? ሁለተኛው ታሪክ ማለት የሆነ ዕቃ እሱ ተነጋግሮ በሱ ሌላ ገዝቶበት አይደል ዋጋ ምናምን በሚል አይደል ያኛው ከሱ አብልጦች ተውለት በዛ አይነት አይደል የምትለኝ? ታዲያ ገንዘብ ሳይከፍል እንኳን ይሄን አይደለም ገዝቻለሁ ብሎ ገንዘብ አልከፈለ። ከዛ ምስክር አንጣ ሲባል ጓደኛው መጥቶ ገዝቶሃል። ከዛ እሱ ስለመሰከረልኝ ደግሞ የአንዱ ሰው ምስክር የሁለት ሰው ምስክር ነው አለ መሐመድ። ታሪኩን ግልጽ ላድርግላችሁ። መሐመድ ነው ያደረገው። ይሄንን መሐመድ ነው ያደረገው። ምን መሰላችሁ ታሪኩ? መሐመድ ፈረስ ሊገዛ ሄደ። መሐመድ ነው መስካሪው ሌላ ነው አይደል እኮ ገብቷል። ያኛው ሰውዬ ለማለበት ምስክርነት የማለበት ምክንያት ገብቷል። እኛ እንኳን ይሄን አይደለም ሌላውን ብዙ ነገር አምነን ተቀበለን አለ ያን ነገር ነግረውን እኛ አምነን ነው ይሄን እንዴት ተዋሹናል ብለን እናስባለን ብሏቸዋል። ገብቷል። ምክንያቱም እውነተኛና ነገር ስለሆነ እኔ ደግሞ እያልኩ ያለሁት አንዴ ክፈተው ቃል ታሪኩን አንዴ ክፈተው። ሱነን አቢ ዳውድ 36:07 ላይ መሐመድ ሄደና ፈረስ ተስማማ ሊገዛ። ከዛ ገንዘብ ቆይ እዛ ጋር ሰጣለሁ ተከተለኝ አለው። ሰውየው ሲከተለው መሐመድ አፈጥ ነካው። ከዛ ሰዎች ፈረስ አሉ። ቆይታ እናነበዋለን። ከዛ ሰውየው እንደዛ ሲሉት ሰውየው ምን አለ? ከዛ ምገዛኝ ከሆነ ግዛ አለበለዚያ ለሌላ ሰው ሸጠዋለሁ ሲል መሐመድ መለስ አለና ገዝቻለሁ አለ። እንዳል ገዛኸኝም ገዝቻለሁ ምስክር በቃ አንተ አለው። ኢብን ኩዘይማ መጣ። እኔ ምስክር ነኝ አለ። ምን ብለህ ልመሰክር ነው? አላየኸኝ ስንሻሻት ምን ብለህ ነው የምመሰክረው ሲል አንተ ዋሽተህ ስለማታውቅ ገዝተሃል እላለሁ። ገዝቶታል። ከዛ ሰውየው ምን አሉት? ገዝቶታል። ሁለት ምስክር አለ የሚያስፈልገው። መሐመድ ደግሞ ምን አለ? የአንተ ምስክር እንደ ሁለት ሰው ይቆጠራል አለ። ከዛ ገዝቷል። በቃ ጸደቀ። እንደዚህ አይነት ቀልድ አለ እንዴ? ኧረ እንደዛ አይደለም። 36:07 መሰለህ ደንገር ሐዲስ ምናልባት ታውቃለህ አንተ የምታመጣልኝ ሐዲስ ለአንተ እንደዛ ሊሆን ይችላል። ገብቶሃል? ምክንያቱም ባለፈው አንተ ለምሳሌ ሁለት አይነት አይቻለሁ። ስለ ደጃል ለምሳሌ የተናገሩትን አንድ በቀኝ አንድ ቀኝ ነው ብቻ ነው የሚሆነው፣ አንድ በግራ ብቻ ነው የሚሆነው እያልከኝ ነበር። ገብቶሃል? እያልክ ነበር ባለፈው ላይ ሆነ አንተን ላይቭ ላይ እያየው ነበር። የራሱ ሁለት ስህተት ነው። ገብቶሃል? አንተ መጽሐፍ ቅዱስ ለምሳሌ መጽሐፍ ቅዱስ አራምባና ቆባት ነው የጻፈልህ። መጀመሪያ ይሄን ትመልስልኛል? ተረጋጋ። መጽሐፍ ቅዱስ ማን የጻፈልህ? ታሪኩ እንደዚህ አይደለም። ተረጋጋ። ይኸው ተከፈተልህ። ታሪኩ እንዲህ አይደለም። እንደው ሚውት ለማድረግ አስቸኩል። እውነቱን ከፈለክ እውነት እንነጋገር። ይኸውልህ በአንዴ እኮ ስንት ካላወራ እናንተ አይደለም ውድቅ ነው። ፕሊስ አትጩህ። መጽሐፍ ቅዱስ ማን የጻፈልህ? ደጃል እንደዚህ ነው። ፕሊስ ለማውጣት አትቸኩል። ከስር ያላችሁ አሁን ከፍቶ የሚጮህ ከሆነ ለምን እንደሚጮህ ይገባችኋል። በደንብ አስተውሉ። ገና ሲከፈት መጽሐፍ ቅዱስ ማን የጻፈልህ? መጽሐፍ ቅዱስ ላይ እንዴት ነው ደጃል እንደዚህ ነው። በአንዴ እንዴት እንደደነገጠ አያችኋል። ታሪኩ ሲመጣ ኧረ መደንገጥ የለውም። እውነትንማ ከስር ያሉት እየሰሙ ነው። ባለፈው ሁለት ሐዲስ ነው ያስቀመጥከው አንተ ላይቭ ላይ ይችላል። አንድ በቀኝ ነው የሚለው ብሏል። ሁለት ነገር ነው ያወራው አልካ። እኔ አሁንም ላሳይ ይችላል። አንደኛው በቀኝ ይላል፣ አንደኛው በግራ ይላል። የተለያየ ሐዲስ አለ፣ ግጭት አለ። እሱ በእናትህ አትጩህ፣ ባርክ አታርክ። እሱን አሁንም አንተ ላነጥፍልሃለሁ። መልእክቱን ተናገሩት። ትልቁ ሰው አልጻፉትም። ታሪኩ እንደዚህ አይደለም ማለት ምን ደንቆሮ ነው እናታችሁ። ከአዳማ ይሻል ሰው እንደገባብን ልክ መረጃው ሲመጣ አበደ። ነብይ ሌባ ነው። በቃ አፈርም አድርገህ ይሄንን ሌብነት ነው ይሄ። መጽሐፍ ቅዱስ ማን የጻፈልህ? መጽሐፍ ቅዱስ ላይ ይላል ደጃል እንደዚህ ሆኗል። ተቶፒኩ ኢሚዲየትሊ ወጣና በደቂቃ ውስጥ እንዴት እንደቀበጣጠረ አያችሁታ።
የአላህን ስም የያዙት እንደዚህ ነው የሚሆኑት። እንደዚያ በነቢያችሁ ተግባር የምትሸማቀቁ የምታፍሩ ከሆነ እኔ ቤት አትግቡ። ሶሪ፣ እኔ ምንም ልዳላችሁ አልችልም። እኔ በጣም ጨካኝ ነኝ። ጭካኔ ደግሞ በመረጃ ነው አፈር ድሜ ማስበላ። ምክንያቱም እኔ ክርስቲያን ነኝ። ተረት ተረት አላወራም። አይደለም እዚህ ሰሞን ያስተማርኩትን ገና ስጀምር የዛሬ 3 ዓመት ያስተማርኩትን ስተት አስተምረሃል ካልክ መረጃ አምጣ፣ ቻሌንጅ አድርገኝ። እሱን ችግር የለብኝም። እኔ ብዙ አይደለም አንድ መረጃ ታመጡ ስተት ያወራሁት ስተት ያስተማርኩት ግን እሱ ስርዓት ባለው ሁኔታ ይሄንን ታወራና ይኸው ባለፈው እንዲህ ያልከው የለም በለኝ። ፋይን፣ ስተት ከሆነ ይቅርታ እላለሁ። ግን አታመጡ። የዛሬ ቻሌንጅ ሳይሆን ከዓመት በፊትም ስሰጣችሁ ነበር። እኔ ስተት የተናገርኳት ስተት ያስተማርኳት። አንተ እውቀት ካለክ ለምን ከኢምራን ጋር አትወያየው? ጥራውና ቃል ይግረፈው። ፓንቱን አውልቆ ነብይ እንደሰረቀው ፓንቱ ዛሬ የምንመለከታትን ቃል ገርፎ ይልክልሃል። እኔ ገስት ላይ ቁጭ ብሎ ለምን አንተ እውቀቱ በቃ ከስርና ተማር። ቤቱ እመጣለሁ ንገረው። ቶፒኩ ላይ አውሩ ፕሊስ። ሙስሊሞች ቶፒኩ ላይ መጽሐፍ አሁን ነብያቸው ዜባ እንደሆነ እኮ ዛሬ ሊማሩ ስለሆነ ነው። ነብያችሁ የሰረቃትን ፓንት እናስመልሳለን፣ የሰረቃትን ፈረስ እናጋልጣለን። ቻሌንጅ አድርጉኝ አስተምሮቱ ላይ። መሐመድ ማይክን አንሳ እና ቀጥል። እንኳን ደህና መጣ። ማልቀስ መፍትሄ ነው። እሺ ሰላም ነዎት? እንኳን ደህና መጣ። እሺ ጀግናው እፎይ፣ እንኳን ደህና ቆየኝ። እፎይ መልካም ቃል ገርፈዋል። ይሰማል? በእናትህ ማይክ አድርግ። ስራ ልመዱ እስኪ። አንድ ሰው እያወራ ጣልቃ አይገባም። ጠጅ ቤት አይደለም ይሄ። መልካም። ይሄን አዲስ ታውቀዋለህ? ቤት ገብቼ እንትን አድርጌ አልቀምጥም። አንተ በአላህ ካት ሂድና በቃ ገነት ያለው ጠጅ አላ የሚያስተናግድበት ቤት አስተናግድና ከስር እዩ በደንብ ምንም ስርዓት የሌላቸው ምን ያህል ባለጌ እንደሆኑ ከስር ያላችሁ እየተማራችሁ ያላችሁ ሙስሊሞች በደንብ ታዘቧቸው። የሚገቡትን እነኚህ ኡስታዞች ይሆናሉ፣ ደረሳዎች ናቸው። ይኔ እንዲህ ገብተው የሚሳደቡት ርዕስ ሽፍት ለማድረግ የሚጥሩት ዕለት ዕለት ይሳደባሉ። እኛ እንሳደብም፣ ሃይማኖታችሁ እንዳይሰደብ የሰው ሃይማኖት እንዳትሳደቡ ተብለናል። ሱራ 608ን ይጠቅሱና ነቢያቸው ተሳደበና ማታቆም ከሆነ የአንተን ጣዖት እንሰድብልሃለን ሲሉ ቁረሾች መገለጥ መጣልኛል። የሰው ሃይማኖት እንዳትሳደቡ፣ ሃይማኖታችሁ ይሰደባል። ከዚህ ጋር ያሉት ይገቡና ሙልጭ አድርገው ይሰድቧችሁና እኛ እንሳደብም ይላሉ። ቻሌንጅ አድርጉኝ። ዛሬ አይደለም የዛሬ 3 ዓመት ስጀምር ያለ መረጃ ወራሁት ካለ ይኸው ቪዲዮ ይኸው መረጃው ስተት ነው በሉኝ። አይደለም እናንተ ያ ኡስታዛችሁም በቤቱ ሲፎክር ከቆየ በኋላ ቱ ነው ማደርገው እፎይ ነው ያላችሁት እፍ ነው ማደርገው ሲል የነበረውን ያለ መረጃ ነው የሚያወራው ሲል የነበረውን እንዴት ገርፌ እንደላኩት አይታችሁታል። 3 ወር ነው ያለቀሳችሁት። መረጃ ካላችሁ እኔ እናንተን መናቂ አይደለም። መረጃ ካላችሁ ስህተት ያወራሁት ካለ ያለ መረጃ ያወራሁት ካለ ያዙትና አሁን የፊት ይሄ ስህተት አይደለም፣ ቻሌንጅ አድርጉኝ። ከዛ ውጭ ግን እዚህ መጣ በአፍ ብትጸዳዳ አይሞቀኝ፣ አይበርደኝ፣ አልደነግጥ፣ አልፈራ፣ አልሸበር። አታቁኝም። 3 ዓመት አላያችሁኝም። ስጀምር እንዴት እንገለዋለን፣ ይፈለጥ፣ ይቆረጥ፣ ይያዝ ስትሉ ነው። እኔ እንደሌላ አይደለሁም። እረፉ ብያችሁ 3 ቪዲዮ ሰራሁባችሁ ስጀምር ታስታውሳላችሁ። ከዛ እዚህ ቦታ ነው የሚኖረው እንዲህ ነው ዘራፍ አላችሁ። እንግዲያውስ ነው ተቀበል ብዬ ለጥፌ እንደለቀኳችሁ ረሳችሁት። አሁን አርግቤላችኋለሁ ምንም እንደማታመጡ ስለማቅ ማለት ነው። ስለዚህ በተቻላችሁ መጠን እዚህ የምትገቡ ሰዎች ሀምብሉ ነው፣ በእውቀት መወገቱ። ኦኬ፣ ይህን አዲስ ታውቀዋለህ ሙሐመድ? እሺ ፎይ አንድ ነገር ቃል ግባልኝ። አዲሱ እኔ መልሱን ስሰጥ አንተ ሚዩት እንዳታደርግ
ሌላ ደግሞ እስካሁን ጊዜ ታግሼ ዝም ብያለሁኝ። አንተ ቤተክርስቲያኗን ኦርቶዶክስ ታከብራለህ አታከብርም? ቶፒኩ ላይ ገባ። ቶፒኩ ላይ መጀመሪያ ቃል ግባልኛ። አንተ ሚውት እያደረክ የሰውን ድምፅ ግልጽ ነው። ወደዛ ገባለሁ። ችግር የለውም። ቀላል ነው። በመረጃ የምታወራ ከሆነ ማንም ሚውት አያደርግም። መልስ ስትሰጥ ሚውት ታደርጋለህ። ይሄ ለአንተ ያለክ ባህሪ ነው። ወደዛ ቶፒክ ገባለሁ። እያንዳንዱን ዘርግ መረጃ የምታመጣ ከሆነ ማንም ሚውት አያደርግም። መጀመሪያ ቃል ግባ። አዳምጣ። መረጃ የምታመጣ ከሆነ ማንም ሚውት አያደርግም። ተረት ተረት የምታወራ ከሆነ ይሄ የክርስቲያኖች ቤት ስለሆነ ተረት ተረት እዛው መስጊድ ነው መስማት የምትችሉት። ያለ መረጃ የምታወራ ከሆነ አንተ እኮ መጀመሪያ የራሴን ሃይማኖት ብታከብር ኖሮ እስልምናን ታከብር ነበር። ሲጀመር ለሃይማኖት ራሱ ልትሳደብ ነው፣ ክብር የለህም። ልትሳደብ ነው አላልተዛ በችግር ወደ ዘድሮ ደባ ሐዲሱ ላይ ቀጥልሽ። እስካሁን እኮ ዝም ብዬ እንዴ ሐዲሱን ቀጥልሽ። አንዲት ሚውት ብታደርግ ያው እዚህ ከታች ያለ ሰው እያየህ ነው። ሐዲሱ ላይ ቀጥል። ተረት ተረትን አይሰማም። ሐዲሱን አንብብና አስረዳ። ከዛ መረጃ ከሐዲሱ ውጭ አንዲት ቃል ከተናገርክ እዛለሁ። አንዲት ቃል ሐሰት ካወራህ እስልምናን ለመሸፋፈን ብለህ ነብይ ያላደረገውን ያላለውን መስጊድ ላይ የሚሰበከውን ተረት ተረት ካወራህ እዛለሁ። አንተ የምከተል ሰው እኮ ነው የሚያሳዝነኝ። የሚገርመው ጎበዝ። ሐዲሱ ላይ ቀጥለው አስረዳን እስኪ ሐዲሱን። አሁን ለራሴ እስኪ ምንድን ነው ያልከው? እስኪ ንገረኝ። አሁን ቀጥል፣ ሐዲሱን አስረዳን። ኪባቶ እዛ ጋር ገልብጥ ወደ አማርኛ። አይ ቀጥል፣ እንደዚህ አረብኛውን አድርግለት ወይንም አማርኛ ጋር ገልብጥ። ይሄን ወደ አማርኛ ገልብጥ። እንደዚህ አታነበውም? እንደዚህ ቢያነበው ምን እንደምትል ስለማያውቅ ወደ አማርኛ ገልብጠው እያንዳንዱን እዚህ ከታች ድረስ እንዲያየው። በአማርኛ ይሁን ታሪኩን ታውቀዋለህ አታውቀውም? በአማርኛ አድርግ፣ ሁሉም ሰው እንዲያይ ነው። እኔ ያነባዋለሁ ወይም በአማርኛ አድርገው። አረብኛ እያንዳንዱ ቢያነብ ያ ከታች ያለ ሰው ላያውቅ ይችላል። እያንዳንዱ እኔ ዘርዝሬ እነግርሃለሁ። ችግር የለውም፣ ወደ አማርኛ ችግር የለውም። ቀጥል ቅድሚያ። ከዛ በኋላ ኦነስት ከሆንክ አማርኛ ችግርን ስለማያውቅ ነው። ይሄ አረብኛ እንደዚህ አይልም ብለህ ስለምትጨቃጨቅ ወደ አማርኛ ገልብጥ፣ ሁሉም ሰው እንዲያይ። ያንተን ውሸት እዚህ ጋር ያልተጻፈው ውሸቱን እዚህ ጋር ሊገልጽ ወደ አማርኛ ገልብጦ አውቃለሁ። አንተን ጭንቅላት እባክህ። እኔ አይደለሁም ሕፃን ልጅ አቀስላል ከአነጋገር ለቤተ አረብኛ ይሆንልን። በአረብኛው ቀጥል። አማርኛ ገልብጥና እኔ አማርኛውን እያንዳንዱ ለከታች ያለ ሰው እስኪ ላስረዳው። እኔ አንዴ ዛሬ አንተ ማስረዳት አስፈልገን እንዲህ ነው የምትፈራው። በቃ ወይ ለአንተ ላስፈልግ ይችላል። ለሚያስፈልገው ሰው አለ ከታች። ወደ አማርኛ ገልብጠው። ይሄንን ካልበለዚያ እኔ በእጅ ያለው አማርኛ ላስረዳክ። በቃ አስረዳ። ማስማማ ሰው አለ። በእጅ ያለውን አማርኛ አስረዳል። ይሄ ነገር ምንም ውሸት ነው የምታወራው ነገር እያንዳንዱ የሌለ ነገር የምታወራው። እኔ በአማርኛ እያንዳንዱ ከላይ እስከ ታች ድረስ ላስረዳ። አማርኛ ገልብጠው። ወንድ ከሆንክ ወደ አማርኛ ገልብጠው። እዛ ጋር ያለው እኔ ለእያንዳንዱ ሰው ሊያሳይ እዚህ ጋር አረብኛው አንተ አረብኛ ቋንቋና ማንም የማያውቀው ነው ምናምን እያልክ ስታወራ ነበር። አሁን ወደ አማርኛ ገልብጠው ለዚህ ለማያውቀው ሰው ሊያስረዳኝ ደግማችሁ ሁለተኛ አረብኛ ይሆንልን ሁለተኛ እያልክ ትኖራለህ። ማንም አይሰማህም ጎበዝ። ስለዚህ አሁን አረብኛ እንደማችል ወይንም ደግሞ እዚህ ጋር ያላችሁት አማርኛ ይሁን ያላችሁት ደግማችሁ አረብኛ እንዳትሉን ወደ አማርኛ አድርግላቸው። አማርኛ በስርዓት ላይተረጎመ ይችላል። አይነስ አማርኛ ተርጉምላቸው። ቻጅቢት ዩቱብ ላይ ያላችሁ ሰላም ብያችኋለሁ። ሁላችሁንም እንዴት ናችሁ? እንኳን ደህና መጣችሁ። ኮፒ ሊንኩን ከፍ አድርጉት፣ ምንም አይነት መቆራረጥ እንዳይኖር። ዛሬ ሰፋ ያለ ቶፒኮች ይኖሩናል። እያንዳንዱን እንመለከታቸዋለን ማለት ነው።
እሺ አንብቦ የት አለ ልጁ? ወጣ እንዴ? ቃል እኛ ሲባል እንዴ እኔ እንጃ ወጣ መሰለኝ። የትኛው ነበረ? ማንኛው ነው? አማርኛ ማንኛው ነበር? እሺ አይ ከጎኑም እኮ አማርኛ አድርግለት ሲል አላየሁትም። ጌታ ከጎኑ አንድ አረብኛ አማርኛ ሲል ነበር። ማን ሚል ነበረ ስሙ? ልብ ብዬ አላየሁትም። እንዳውቃል ስሙን ማለት ነው። ሰይድ አሰጥተህ ነው። ቀጥል አንተ አማርኛ አድርጉለት ስትል ነበር። ራስህ አንተን አማርኛ አድርጉለት ስትል የነበረው ና ቀጥል። አረበኛውን አንብብ፣ አረበኛውን አንብብ። በእንግሊዝኛ ሳታረግ አንተ ደግሞ አረብኛ ነው የምትፈልገው? አንብባውን አማርኛውን አንብብና ጨርሰህ ታስረዳናለህ። ዲስ ዱድ ደግሞ አረብኛ ካልሆነ ሊለን ነው። አንብብ። አንተ አረበኛዋን አንብባትና እኔ ያነብልሃለሁ። እስኪ አንብብ፣ ቀጥል። አረበኛውን አማርኛው ቀደም አማርኛ ይሆንልን እያልክ አልነበረ? አሁን ደግሞ አረብኛ እያልክ ነው። እውቀት ማለት በእንግሊዝኛ ሳይሆን አንብባት። አንብባውን እኔ ገና ነው የገባው። ማንኛው ነው ቀርብ አማርኛ ይሁን እያለ ነበረው። ማን ነው ቀየሩ እያለ ነበረው? አንብባት። ያው ላሲዝን ይላንተ እንዲ አንብባት አረበኛዋን። አሁን ታነባላ ታነብብ። ነቢይ ፈረስ እንደሰረቀ እስቲ ታስረዳናለህ? ቀጥል፣ አንብብ። አታነብም? ኦራይት መልካም። እንግዲህ ተምሪና ሚታርጊ እንግዲህ የታሪክ ምንድን ነው? እሱ በደንብ አስተውሉ። ታሪኩ ሙሐመድ ቅድም እንዳልኳችሁ ፈረስ ይገዛል ገንዘብ ሳይከፍል ማለት ነው። ነቢዩ ከሁሴን ፈረስ ገዙ። ነቢዩ ፈረስ ገዙ የተባሉ አልከፈልም። ነቢዩ የፈረሱ ዋጋ ለመክፈል ከሳቸው ጋር ወሰዱት። ና ፈረስ እከፍልሃለሁ አሉ እና ቅድም እንዳልኳችሁ ሳይከፍል ሄደ። ተከተለው። ያላ መልእክተኛ በፍጥነት ይራመዱ ነበር። ቅድም አላልኳችሁም? ነካው ሙሐመድ ፈረሱን ይዞ፣ ሰውየው ቀስ ብሎ እየሄደ ከዛስ ይራመዱ ነበር። አረቡ ግን በዝግታ ይራመድ ነበር። ሰውየው ቀስ ብሎ ነበር ይራመዱ። ያኛው ግን ፈረሱን ወሰደና ልክ ከሱቅ የሆነ ነገር ስንት ነው ትሉታላችሁ? ስልኩን 100 ሺህ ብር ይላችኋል። ለምሳሌ 100 ሺህ ብር ነው ናዛ ጋር ከፍላለሁ ብላችሁት ቶሎ ቶሎ ትሄዳላችሁ፣ እንትኑን ጥላችሁ ማለት ነው የሱቁማ። ከዛ አረቡ ግን በዝግታ ይራመድ ነበር። ሰዎች አረቡን አስቆሙትና ነቢዩ መግዛታቸውን ሳያውቁ ስለ ፈረሱ መነጋገር ድርድር ጀመሩ አለ። ከፍ አድርገው። አረቡ ያላ መልእክተኛ እንዲህ በማለት ጠራቸው፣ ይህንን ፈረስ ከፈለጉ ግዙት። ሙሐመድን ምን አለው? ይህን ፈረስ ከፈለክ ግዛው፣ ካልሆነ ግን እሸጠዋለሁ አለ። ምክንያቱም ሙሐመድ ፈረሱን ይዞ ዝም ብሎ እየቀደደው ነው፣ ጥሎት የፈረሱን ባለቤት ማለት ነው። ከዛስ አረቡም ግዙት አሉት። ከፍ አድርገው። ኦኬ። ያላ መልእክተኛም የአረቡን ጥሪ ሲሰሙ ቆሙና ከአንተ አልገዛሁትም አሉት። አረቡም በአላህ እምላለሁ አልሸጡልህም አለው። ነቢዩም አዎ ከአንተ ገዝቻለሁ አሉት። አሁን ገዝቻለሁ ብሎ ሸጠህልኛል፣ ምክንያቱም እዞት እየሄደ ስለሆነ ሸጠሃል አለው። በዚህን ጊዜ ሁዜማ አረቡ ምስክር አምጣ ማለት ጀመረ። በዚህ ጊዜ ሁዜማ ኢብን ሳቢት እኔ አንተ እንደገዛኸው እመሰክራለሁ አለ። ሁዜማ የለም በቦታው፣ ከሌላ ቦታ መጥቶ አንተ ገዝተሃል እኔ ምስክር ነኝ አለ። አልከፈለውም እኮ። ኦኬ። ነቢዩ ወደ ሁዜማ ዞረ ብለው በምን መሰረት ነው የምትመሰክረው አሉት። ምክንያቱም አላየህም። ማብራሪያው ላይ በደንብ ያስቀምጠዋል። አላየህ፣ በቦታው አልነበርክ፣ ምን ብለን መሰክርልኝ ነው አለው። ያላ መልእክተኛ የሁዜማን
ኦኬ የቱ ጋር ነበርኩ? ያ እሳቸውም ያለ መልእክተኛ ሆይ በመታመንህ ታማኝ መሆንህን በማመኔ ነው አሉት። ሁዜማ ለምንድን ነው መሰከር? እንዴት ሳታይ ትመሰክራለህ ሲባል አንተ ታማኝ ስለሆንክ አትዋሽም፣ ስለዚህ ገዝተኸዋል ብዬ መሰክርልሃለሁ። ከዛ ሙሐመድ ደግሞ ምን ቢል ጥሩ ነው? ሁለት ሰው አይደል አትሊስት ምስክር የሚያስፈልገው? ያለ መልእክተኛም የሁዜማን ምስክርነት የሁለት ሰዎች ምስክርነት አደረጉት። ስለዚህ ገዝቻለሁ፣ ገዝተሃል፣ ገዝቻለሁ፣ ተሸጧል፣ ተሸጧል። አይፎን ግዙና እንደዛ አድርጎ ከሱቅ እዛችሁና እዛ ጋር ከፍላለሁ ትሉትና ትነኩታላችሁ። ከዛ ስቆሞ ፈረሱን አይምን አልሸጥኩልህም ማምጣት እሸጣልኛ ገዝቻለሁ፣ ምስክር አንጣ፣ ጓደኛህን ትጠራና እኔ መሰክራለሁ ይላል። እንዴት እሱ ታማኝ ጓደኛችን ነው፣ ሳይገዛ ገዝቻለሁ አይልም። ይሸጣለታል፣ ገዝቷል። ሁለት ሰው ነው ምስክር የሚያስፈልገው። እሱ ታማኝ ስለሆነ እናንተ ደግሞ ጓደኛችሁን የሁለት ሰው ምስክር ነው። እሱ ብቻውን እንደ ሁለት ሰው ምስክር ይቆጠራል። ተሸጧል፣ ተሸጧል፣ ገዝተናል፣ ገዝተናል፣ ተከፍሏል። የነብይነት መስፈርት ሌባም አትባልም በዚህ መስፈርት። ይሄ አንደኛው ነው። ወደ ዋናው እንግባ። ዋናው ቶፒካችን የዛሬ ሱራ 3 በዚህ ምክንያት ሁዜማ በዚህ ምክንያት ቁርአን ያስተላለፋቸው እሱ የሁለት ሰው ምስክር እየተባለ ተቀባይነት አግኝቶ ዛሬ ላይ ቁርአን በቃ አስተማማኝ ብለው የሚቀሩት የዚህን ሰው ነው፣ የሁዜማን ማለት ነው። እሱ እንትን ያላቸዋሉ ከሱ የተገኙ እንዴት ከአንድ ሰው ብቻ ተገኝቶ ታማኝ ሆነ ስትሉ ሁዜማ ነው። ሁዜማ ደግሞ ነብዩ መስክሮለታል፣ ብቻውን የሁለት ሰው ምስክርነት ያለውን ይሏቸዋል። ይመሻችሁ። እንደዚህ ነው ሙቹዋል ቤኔፊት ማለት። የሆነ አንድ የተማርነው ነበረ፣ ምን የሚባል ነበር መሰለ? ሱራ 3 161 እንግፈተው። ይሄ ሙቹዋል ቤኔፊት አለ አይደለ? ሙቹዋል ቤኔፊት እርስ በርስ የምትመጋገበው የምትጠቃቀመው እና እሱ ነው ትዝ የሚያስበለኝ። አይ ቲንክ ግሬድ 7 እንደዛ አካባቢ ላይ ይመስለኛል። ግሬድ 7 እንደዚህ አካባቢ ላይ እርስ በርስ ኢኮሲስተም ላይ ባዮሎጂ ላይ አንዱ አንዱን ይመግበዋል፣ አንዱ አንዱን እንትን እዛው የምትደጋገፈው አይነት ማለት ነው። ሁዜማ ሙሐመድ አይዋሽም፣ ስለዚህ ታማኝ ነው፣ ባላይም ገዝቷል ብዬ መሰክራለሁ አለ። ሙሐመድ ደግሞ አንተ እውነት መስክርሃል፣ ስለዚህ አንተ ሰው ምስክርነት እንደ ሁለት ሰው ይቆጠራል። ከዛ ለሰውየው ይመቻቸው። 161 ኦኬ። ኑረዲን ካሊድ ኡሙ ሰብሪና ያስሚን ሙባረክ አውመዲን አንዳችሁም የላችሁም። ይህን ክፍል የሚያብራራልን ይህን ክፍል ማን ነው የሚያብራራልን? እስኪ ይህንን ክፍል አብራራልን። አንብበው እስኪ። ፎይ ሰላም ነው። አብራራልን። ሰላም ደን እሱ የለም እንዴ? ፈታ ብለሃል? አዎ ፈታ ብያለሁ። ጸጋው ፈሶብኝ ነው። እስኪ ክፍል አንብባት። እሱ ነው እሱ ስለሌለ ነው። እባክህ ሽንት ቤት ነው እሱ። ለዛ ነው ፈታ ያለ ነው ሽንት ቤት። አዎ 3 ወር አለፈን እኮ ገርፌ ከቲክቶክ አባረርኩት። አሁን ቶፒኩን አንብብ። አንብብ ይሄንን ክፍል። ተሳደብኩሽ አንብባ ወይንስ አታነብም? ሳታነቡ ዝም ብሎ ተረት ተረት ማውራት እውነት ነው። ምክንያቱም ዶክተር ማደደብ የሚቀልበት ምክንያት እንዴት ነው? እሱ የእስልምናን አስተምሮ ከማስረዳት ዶክተር ማደደብ ይቀላል። ምክንያቱም የእስልምና ተረት ተረትን እምነት እውቀት ብሎ
ዶክተር ሊቀበለው ስለማይችል ወደኋላ ሪቨርስ ቢያደርግ ይሻለዋል። ምክንያቱም እንደዚህ ቅድም ባሳየዋችሁ ላይ እሱም መገለጥ ብሎ ነብይ ብሎ ይሄንን እውቀት ብሎ አንድ ሰው ከሚይዝ እሱን ደግሞ እውቀት ብሎ ከማስተማር ቢያንስ ዶክተሩን ወደኋላ መመለስ ይሻላል። ሰው በቃ የተማርካቸውን ተዋቸው፣ እንደዛ ፎርማት አድርጋቸው ማለት ሳይሻል አይቀርም። እንዴት ያንን ነብይ ብሎ ከዛም እሱን መከተል ማለት አስባችሁታል? ፈረስ ወይንም ደግሞ አንድ ሰው ከወርቅ ገዝቶ ሊገዛ ገባ። ስንት ነው? 1 ሚሊዮን ብር። እዛ ጋር ብር እሰጥሃለሁ ብሎ ከዛ ወርቁን ይዞ ከዛ ስትከተሉት ዝም ብሎ ይሄዳል። መጨረሻ ላይስ ምገዛ ከሆነ ግዛ፣ ካልሆነ ለሌላ ሰው እሸጣለሁ ስትሉት ኖ ገዝቼሃለሁ ድርቅ ብሎ ከዛስ ምስክር አንተ የት ቦታ ነው የገዛኸኝ? ጓደኛው እኮ በቦታው አልነበረም። እንዴት ነው አንተ የምመሰክርለት ስትሉት ጓደኛዬ ስለማይዋሽ ገዝቶካል። ጓደኛዬ ውሸት ስለማይዋሽ ገዝቶካል፣ አንተም ሸጠህለታል። መቼ አየህና ነው ጓደኛዬ ውሸታም ስላልሆነ ገዝቶሃል። እሺ 2 ሰው ነው እኮ ምስክር የሚያስፈልገው ስትሉት ደግሞ ጓደኛዬ የእውነት ስለመሰከረ ስለኔ የእሱ ምስክርነት እንደ 2 ሰው ይቀበላል። ልታስታውቅብን ነው እንዴ? የእሱ ምስክርነት እንደ 2 ሰው ተቀባይነት አለው። ከዛስ በዚህ መሰረት ሸጠሃል ተብለህ አንተ ንብረትህን ስታጣስበው እስቲ ከዛ ይሄንን እውቀት እኔ ራሱ ሳላቅ ማለት ነው የፓኬጅ አካል ጉዳተኛ ገዝቼ ነው መሰለኝ አንተ አልመጣህም። አካል ጉዳተኛንማ ከገዛሽ አላህን ነው የገዛሽው። አላህ ጭንቅላትና አንገት ስለሌለው እፎይ እኔ ቆይ ተረጋጋ። አካል ጉዳተኛ ገዝቼ ነበር አለች። 2 ቀኝ እጅ ያለው አላህ ነው። እኔ ግራና ቀኝ የተስተካከለ ነው ያለኝ። ታፋ ይኑረው አይኑረው ማታውቁት ባት አለው የምትሉት አላህን ነው። ፊት አለው ብላችሁ ጭንቅላት የለው የምትሉት እናንተ ናችሁ። ወገብ አለው አንገት ግን አናቅ የምትሉት እናንተ ናችሁ። ሳላቅ ምትዩ ስለዚህ ማታቂው አካል ጎደሎ አላህ ነው። እኔ የተሟላ አካል አለኝ። ስለምን አካል ጎደሎነት ነው የምታወሪው? ኤኒዌይስ ይህን ክፍል ፈሰሩ እስቲ። ነስር ሊፈስር መጥቷል። በአንድ መጣ ነስር ቅድም ወጣ። ፈስር ይህን ክፍል ውልቅ አለች። ፈስር ቁም ነገርህ ምንድን ነው? ይህን ክፍል ፈስረው። ሙስሊሞች ምን አባታችሁ ሰራላችሁ? ፈስረው ነው የተባልከው። ሙስሊሞች አምልጡ፣ እውቀት ያለበት ላይ ትጠለዛላችሁ። እፎይ ጋር ከገባችሁ ልሽን ከፍረሽ ነው የምትወጪው። አምልጥ፣ ሩጥ፣ መልሱ። አላማህ ምንድን ነው? ቆይ አላማዬ አካል ጎደሎ ጭንቅላት የሌለውን አካል እንዳያመልኩ ማድረግ፣ ሐሰተኛን አስተምሮ ማስወገድ፣ ሐሰተኛን አስተምሮ ማፍረስ። አንብብ። እኔ ማመን ብፈልግ በምን ምክንያት አንተ እመነኝ የምትለው? አይንና እንደዚህ አይነት አስተምሮን እንድጥል ማድረግ ነው አላማዬ። አንብብ። ባይዘይ አይ ነው ወንዶቹ ዝም ብላችሁ ነው ግትርነት የያዛችሁ። እጅግ በጣም ብዙ ተስፋ ቆርጠዋል በእስልምና። አይ ነው እኔን ክፍል ፈስር። ስሜ ምን ያደርግልሃል? ቁርአኑ ፈስር። እሺ ላንብብልህ ቁርአን ነው ጋይድ አዳምጥ። እያዳመጥክ የሚገባ የቅድሙን ሐዲስ ከየትኛው ማስረጃ ነው ያገኘው? ነብዩ መሐመድ ፈረስ ገዙ ከአንድ አረብይ ብለህ እያዳመጥኩ ነበር። ማስረጃ አለ ከየትኛው? ብዙ የነብዩን ስም የሚያጠፉ ከ6000 ከ60,000 በላይ መጽሐፎች ታትመዋል ዓለም ላይ። ከ60,000 መጽሐፍ እስቲ ስናናና ከ60,000 መጽሐፍ አንተ ቆይ 6 መጽሐፍ ቆይ ማን የጻፋቸው? በላይ ዓለም ላይ ታትመዋል። ማን የጻፋቸው? ብዙ ፈላስፋ አንድ አንጣስ እስኪ አንድ አንጣ። ከ60,000 በላይ ታውቃለህ ብለሃል። ቆይ 60,000 ብታውቃለህ? ቆይ ተረጋጋ። 60,000 አይደለም
አንተ 6 አትጠቅስም። 6 ስድብ የሚመስላችሁ እናንተ አስተምሮቱ ቻሌንጅ የተደረገን ሊሆን ይችላል። አንተ 6 ከጠቀስክ 6 ተጠቀስክ፣ እኔ ንጽጽር አቆማለሁ። ማይክን አንሳና ንገደል። 6 መጽሐፍ ጋይድ ማይክ አንሳ። አይደለም 60 ሺህ 6 ማይክን አንሳ። ነገጠል ምልክት ምንድን ነው? እጅ ምልክት። እኔን አዳምጠኛ እንደማም 6 ንገረኝ እኮ 6 መጽሐፍ ንገረኝ። አንደኛ እንድንግባባ መጀመሪያ መደማመጥ አለብን። 60 ሺህ መጽሐፍ አለ ብለኸኛል አይደል? 6 መጽሐፍ ንገረኝ፣ እኔ ንጽጽር አቆማለሁ። ልነግርህ እኮ ስሙን የመጽሐፉን እኔን አንዴ ያስወራኛ። እኔን አስወራኝ። ዝም ብለህ በመሀል አትግባ። እኔን አስወራኝ መጀመሪያ እኮ። ቀጥል። እኔ አንተ ጥያቄ ልጠይቅህ የምጠይቅልህን ጥያቄዎች ከመለስክልኝ እኔ አሁን አልጠየቅኩም። እምነት ክርስትና እቀበልልሃለሁ። ለእኔ ስትላለም ክርስትና የምትቀበለው ባትቀበለ እንጦሮጦስ ለምን አገባ? ለእኔ ስትል እኮ አለ የምትቀበለው። የተጠየቀውን ብቻ መልስ። ሃይማኖት እንዲህ ነው የሚለው እጅ የሌለው የምትለው ታዲያ አሁን ስለ እምነት ምን አውቀህ ነው? ንገረኝ። በሜት አድርገህ በቃ ልታለቅስ ከሆነ እኔ ጋር ስታወሩ እንደሚያውቅ ሰው እንዳነበበ ሰው አክት ካደረጋችሁ ሂሚሌት አደርጋችኋለሁ። ባህሪዬ ነው። ፕሊስ ያለው ማታኮንግ አስተምሬ ልካለሁ። ላዳምጥ እችላለሁ። አዳምጥ። እንደሚያውቅና እንዳነበበ መጽሐፍቶችን እንዳገላበጠ አክት አድርገህ ካወራህ ግን ከጎኔ ቀፍ አድርጌ ለጥፈሃለሁ። ባህሪዬ ነው። ካላ ተሻለ እዚህ ስገባ። ስለዚህ ነብይን አታሰድብ፣ አላህን አታሰድብ። እዚህ ገብተህ ማኝሽ ቆይ አዳምጠኝ። ቆይ አዳምጥሽ። ስለዚህ ለምታወራው ነገር መረጃ ልጠይቅ እችላለሁ። እንዳነበበ ሰው እንደሚያውቅ ሰው እንደዚህ መጽሐፍት ላይ እንዲህ ብለህ የምታወራ ከሆነ መረጃ ጠይቃለሁ፣ ውሸት ስለሆነ። አላቅም ካልክ ሀምብሎኜ ማንም እኛም ከእውቀት ከፍለን ስለሆነ የምናውቀው አልፈሃለሁ። እንደሚያውቅ አክት አድርጋለሁ ካልክ ግን ከጎን ያስቀምጬ ነው የምለጥፈው። ማንኛው ነው አለማወቃችሁ ማሳየው ከጎን ያስቀምጬ ዜሮ ማድረግ ደስ ይለኛል። ቁርአን አንብብ። የቅድሙን ሀዲስ ተመለስልኝ። የነብዩ መሐመድን ስም በመጥፎ ነገር ስታጠለሽ ስለሰማው ከሀዲሱ መልሼ ልለጥፍ። ሀዲሱን ምንም እንደማታውቅ ላሳየ። ክፈተው። ሀዲሱን ያልከውን ሰምቼዋለሁ። ሀዲሱን ነብዩ መሐመድ ገጠረኝ አንድ ፈረስ ገዙ አልክ። ፈረሱን ይዘውት ሄዱ አልክ። ሄዱ። ሰውየው ከኋላ ይከተላል። መጨረሻ ማስረጃ ሲሉ የሆነ ሰው መጣና እንደዚህ ያለ አልክ። እንደ ተረት እኮ ነው ያወራው። ያ ሰውዬ ነብዩ መሐመድን ፈረሴ ወሰዳችሁ ብሎ ሲከሳቸው ለነብዩ መሐመድም አንድ ሰው መሐመድ አልወሰደም ሲል ለዛኛው ለሻጩ ሰውዬ ደግሞ ማን ነው መሐመድ ወስዷል ብሎ የተከራከረለት ሰው አለ? ከየት ነው ያመጣው ይሄን ሐዲስ? ማስረጃም አንድ ሰው ሲከስ እኮ እኔን አስጨርሰኛል። እኔ ይኸውልህ ደግሞ ይሄ በመሀል እኮ የምታቋርጠው ነገር አለ። ለምን ታቋርጠኛለሽ? አንድ ሰው ሲከስ እኮ ከጎን ምስክር አስቀምጦ አንድ የሚከሰው ከዛ ዳኛም እኮ ይኖራል እኮ። በሎጂክ ሳስረዳህ ማለት ነው። በሎጂክ እንዲገባ እኔና አንተ አሁን ብንካሰስ እኔ ስከስህ አንተም ደግሞ እንደዚህ ያላደረገ የሚልህ ሰው ጠበቃም የሆነ ወይ ምስክር ሊኖርህ ይገባል። ፈረሱን ወይ ነው አህያውን ወሰዱ ሲል ያ ሰውዬ ከሱ ጋር የነበረ ምስክር አለ ወይ? መልስልኝ እስኪ። ሐዲሱን በሐዲሱ አብራራልኝ። ከየት ያመጣህ እቺን ሐዲስ? ታዳምጣሻው ታዳምጣለህ። ብዙ ሺህ ሐዲስ እንደተበረዘ አታውቅም እንዴ? የነብዩ መሐመድ ካካካካ አልከኝ። አሁንስ አዳምጥ። አወራ አይደለ? ተቀደድክ እኮ ሰማን። አዳምጥ። ተራ
ሐዲሱን አድርገው ቃል ሐዲሱ እንደምትመለከቱት ምን ላይ ነው የሚገኘው? አቡ ዳውድ ላይ የሚገኘው 3607 ላይ ይገኛል። አቡ ዳውድ 3607 ላይ የሚገኝ ሐዲስ ነው። ይህ ሐዲስ ምንድን ነው ችግሩ? ምንድን ነው ያነሳንበት ጥያቄ ከሆነ እንዳልኩት ነው፣ ታሪኩን እንዳልኩት ነው። ሸርሁንም ማሳየት ስለምንችል ማለት ነው። ግሬዱንም ማሳየት ካስፈለገ አሳያቸው ግሬዱን። ሁክም ሳሂህ ነው። ስለዚህ ሰውዬ መሀይም ነው እኮ እንደ ነብዩ መሀይም ነው። እናመሰግናለን። መሐመድ ነው ያለው ማለት ነው። ስለዚህ ብዙ ተረት ተረቶች ናቸው ያልከውን እቀበላለሁ። ይሄ አሁን ከብዙ ተረት ተረቶች አንዱ ይሄ ተረት ተረት ነው። ሙሐመድ ፈረስ የሚሸጥበት ቦታ ሄደ፣ ሽጥልኝ አለው፣ እሺ አለው። ገንዘብ ግን አልከፈለም። ከዛ ፈረሱን ዞ ሄደ፣ እዛ ጋር እሰጥሃለሁ ብሎ ሰውየው ሲከተለው ሙሐመድ አፈጠነው፣ ቆሰቆሰው። ሰውየው ቀስ ብሎ ነበር። ከዛ ሌሎች በቃ ለእኛ ሽጥልን አሉት። ሙሐመድ ምገዛ ከሆነ ግዛ፣ ካልሆነ ለእነኝ እሸጣለሁ አለው። ሸጠህልኛል ብሎ ገገመ ሙሐመድ። ሰውየው ከዛ አልሸጥኩልህም አለው። ከዛ ሸጠህልኛል ብሎ ሙሐመድ ድርቅ አለ። መጨረሻ ላይ ምስክር አንጣ አለው ሻጩ ባለፈረሱ ጌታ። ከዛ ኩዜማ መጣ። ኩዜማ መጣና ሙሐመድን የመሰክርልሃለሁ ገዝተሃል ብዬ አለው። ጓደኛው ስለሆነ የሙሐመድ ጓደኛ ነው ኩዜማ። ከዛ ምን ብለህ ትመሰክራለህ? በቦታው አላየህ የለ ሲባል አንተ ዋሽተህ ስለማትዋሽ ገዝተሃል እላለሁ አለው። ከዛ በዚህ መሰረት ሰውየው ደግሞ አንድ ሰው ነው ምስክር እንዳይል ደግሞ ሙሐመድ ምን አለ? የኩዜማ ምስክር እንደ ሁለት ሰው ይቆጠራል አለ ሻጩ። ከዛ ፈረሴን ሲል ሙሐመድ ገዝቻለሁ ይላል፣ ኩዜማ ደግሞ ሙሐመድ ገዝቶታል አለ። አንድ ሰው ምስክር እንዳይባል ደግሞ ሙሐመድ ምን አለ? ኩዜማን የኩዜማ ምስክር የሁለት ሰው ምስክር ነው አለ። ይህንን እኮ መዝግበው ያስተላለፉት እነማን ናቸው? የእናንተው ተራኪያን ናቸው። ስለዚህ ይሄው በራሳችሁ ዶክመንት ውስጥ ባለው መሰረት ሰውየውማ ብሶቱ ቢጠየቅ ይበልጥ ይጽፍ ነበረ። ሸፋፍነው አሰማምረው ባስቀመጧት መጽሐፋችሁ በእናንተው ዶክመንት ውስጥ ምናህል ቅስበት ምናህል ይኸው መገለጥ ነውስ። ኩዜማን የሁለት ሰው ምስክር አድርጌሃለሁ ሲለው ሙሐመድ የሁለት ሰው ምስክር አድርጌሃለሁ አለው። ይሄ መገለጥ ነው? የሰው ፈረስ ወስዶ ይሄ ታመር ነው? ይሄ ነብይነት መስፈርት ነው? ሰውየው ሳይሸጥ ሸጠሃል፣ እሱም ደግሞ ሳይመለከት አይቻለው ገዝቷል። አንተ ምስክርነት የሁለት ሰው ምስክር ነው። በቃ ነብይ ነህ አንተ። ደግሞ እሱ ይለዋል ነብይ አይዋሽም ይላል ይሄኛው። ስለዚህ ስለማይዋሽ ገዝቷል ሳያይ ነብይ ተብየው ደግሞ አንተ እውነት ስለተናገርክ የአንተ ብቻህን ምስክርነት እንደ ሁለት ሰው ይቆጠራል። ከዛ ባለፈረሱ ጌታ አጨብጭቦ ይመለሳል። በራሳችሁ መጽሐፍ ውስጥ ኬታ መጣኸው ላልከው በራሳችሁ መጽሐፉት አልባኒም ሰሒህ ያለው ባለፈረሱ ጌታ የተከራከረለት አለ ወይ? ባለፈረሱ ጌታ ታሪኩንማ ጠፋችሁት። በራሳችሁ መጽሐፍ ውስጥ ግን ይህንን ታሪክ መዝግባችሁ ማስቀመጣችሁ። ሰውየው ባለፈረሱ ጌታ ቢጠየቅ ቢጽፈው ቢመዘግበውማ ስንት ብሶቱን በተናገረ። ራሳችሁ በጻፋችሁ ውስጥ ደግሞ እንዲህ ተቀምጧል። ይኸው ምትለዋለን ዋርክ ሰሂህ ቡሃሪ ላይ ግባና ፈልግልኝ ይሄን ሐዲስ አልባኒ በሚለው ሐዲስ ሰሂህ ቡሃሪ የሚለው ኪታብ ላይ ፈልግልኝ። አልባኒ እና ቡሃሪ ምን አገናኛቸው? ጋርናችን ቡሃሪ እና አልባኒ ምን አገናኛቸው? እስቲ ቆይ እድሜንን መልስልኝ። በብዛት የኛ የብዙዎቹ ሐዲሶች የተበረዙም አሉ። ገብቷል? ዝም ብለህ የማያውቁ ሰዎች ላይ እየገባህ ዝም ብለህ ይሄ መርዝ ምላስን አትርጭ። በቃ አትጩህ። አለማወቅ ከድንቁርና የከፋ በሽታ መሆኑን በአንተ እየተመለከትን ነው። በመጮህ አይደለም። ዝም ብለህ አላህ እግር የለውም አይምሮ የለውም ምናምን በእናትህ አትጩህ።
በሰው እምነትን ዝም ብላ አራት ጩ በእናትህ በመጮህ እኮ መልስ አይሆንም። በቃ ተመታህ እኮ በቃ ለሌሎች እድል ስጥ። አታስገምት ራስህን። እንዲነካ ደግሞ አትፈልግማ። ነጭ እያመለክ አንተ ደግሞ ፕሊስ መሐመድን ጥቁር ያለ እንደሚያስገድል አታውቅም እንዴ? መሐመድን ጥቁር ማለት ራሱ አይቻልም። ነጭ እያመለክ ትላለህ እንዴ? ልለጥፍህ ጥቁር አልካ። ጥቁሮች ገሃነም እንደሚገቡ እስልምና አታውቅም እንዴ? ሚሽካት አልመሳቢ አላህ አደምን ፈጠረ። ሚሽካት አልመሳቢ 119 ላይ ከዛ ግራ ትከሻውን መታ መታ አደረገ የአዳምን ጥቁር ዘሮች አወጣና ገሃነም ግቡ አላቸው ይላል። ቀኝ ትከሻውን መታ መታ አድርጎ ደግሞ ገነት ግቡ አላቸው። ያንተ አምላክ ጥቁሮችን ፈጥሮ ወደ ገሃነም፣ ነጮችን ፈጥሮ ደግሞ ወደ ገነት ገና አደምን ሲፈጥር ያደረገ ነው። ስለዚህ ብዙም ተስፋ የሌለህን ቦታ ውስጥ ተቀምጠ ወሬ አታውራ። ሚዩት አድርግ በቃ። የመሐመድን ላሃጭና አጣቢ ሲጠጣ ነው የኖረው። ስለ ቢላል አታውራ። ቢላል የመሐመድን ላሃጭና አጣቢ ሲጠጣ ነው የኖረው። ቢላል ይላል እንዴ ደግሞ ፕሬስ ሚዩት አድርግ በቃ። ፈረንጆች ሚዩት አድርግ አይደለም ቢላል ይላል የመሐመድን ላጭና የእግሩን ጣቢ ሲጠጣ ውዱ ያደረገበትን ሲጠጣ የኖረን አካል ይጠራል። እንደ ነቢያችሁ ፈረስ ሰርቋል። በቃ ምንድን ነው እሱ? አታለቃቅሱብን። መልሶ አንላችሁም። አይዟችሁ የተሰረቀችውን ፈረስ። ኤኒዌይስ ወደ እንትኑ መልሰው፣ ወደ ቁርአኑ መልሰው ቃል እሺ። እዛ ላይ ግን ቅድም ላነሳኸው ያኛው ሰውዬ ያኛው ወገን ጽፎ ቢሆን ኖሮ ደግሞ ልክ መሐመድ ምስክር አግኝቶ እንደጻፈው ጽፎ ቢሆን ኖሮ ምን ሊጽፍልን ይችላል? ወይ ደግሞ ምን ሊነግረን ይችላል? ከሁለቱ ወገን ማድመጡ ተገቢ ነው። እሱ እንዳለ ሆኖ ራሳቸው መጽሐፍ ውስጥ ሰሃባው የተናገረው ንግግር አለ። አቡ ሁሬራን እንግዲህ ታውቁታላችሁ። በሀዲስ ውስጥ በጣም ብዙ ሀዲስ የዘገበ ሰው ነው። መሐመድ ሽንት ቤት መጸዳጃ ቤት ሲሄድ ማንቆርቆሪያ ይዞ የሚከተለው ድንጋይ ይዞ የሚከተለው ሰው ነው። አቡ ሁሬራ ምን አለ መሰላችሁ? ሳሂህ ቡኻሪ ቅጽ 1 ቮሊዩም 1 ማለት ነው ገጽ 52 ላይ ሀዲስ 99 ላይ አቡ ሁሬራ እንዳስተላለፉት የአላህ መልእክተኛው በርካታ ሀዲስ ከእርሶ እሰማለሁ ግና እረሳዋለሁ አልኳቸው። ኩታን ዘርጋሉኝ አለ። ዘረጋው። በእጃቸው የሆነ ነገር በሆነ እቃ ላይ እንደሚሞላ ኩታዬ ላይ ሞሉት። ከዚያም ውሰድና ተከናነበዋሉኝ። ተከናነብኩት። ከዚህ በኋላ ምንም አልረሳሁም ካለ በኋላ ራስተር ላይ ምን ይላል? አቡ ሁሬራ እንዳስተላለፈው ከአላህ መልእክተኛ 2 ከረጢት በዚህ መልኩ 2 ከረጢት ሀዲስ ቀስም ያለውኝ ወይ ደግሞ ተቀብያለሁኝ። ከሁለቱ አንዱን ነው ያስተላለፍኩት። አሁን እዚህ አቡ ሁሬራ እንደዘገበው ተብሎ የሚወራው ሀዲስ አንዱን ቋጠሮ ነው ማለት ነው። አንዱን ከረጢት ነው። ሁለተኛውን ባስተላለፍ ኖሮ ይላል አቡ ሁሬራ ብነግራችሁ ኖሮ ምን ያህል ጉሮሮዬን በተቆረጠ ነበር ትገሉኛላችሁ። ጉሮሮዬን ቆርጣችሁ ትገሉኝ ነበረ። አንዱን ቋጠሮ ሀዲስ ብነግራችሁ እንግዲህ አስቡት። 2 ከረጢት ተቀብዬ ይሄንን ቀሪ ብዙ ያልነገርኳችሁ ነገር አለ ብነግራችሁ ማለት ነው ጉሮሮዬን ትቀነጥሱኝ ነበረ ብሎ ተናግሯል። ለምንድን ነው ጉሮሮ የሚቀነጠሰው? ምን ያህል የከፋ ነገር፣ መልካም ነገር ወይስ መጥፎ ነገር ነው የሚነግረን? ጉሮሮዬን ትቀነጥሱኝና ትገሉኝ ነበር አለ። ምናልባት አቡ ሁሬራ እዚህ ጋር መሐመድ እዛ ሰዓት ላይ ሳይገዛ ነው የገዛው ብሎ ገግሞ ሊናገርም ይችላል። ብዙ ነገር ያልተነገረን እንዳለ የራሳቸው ማስረጃ ሰሂህ የሆነ ቡኻሪ ላይ በተቀመጠ ሀዲስ አስቀምጠውታል ለማለት ነው። ወደ ሱራ 361 እንሄዳለን። አንተ በለኛ አሉ ሙስሊሞች ይኸው አላህ። ኦኬ ይህንኛው ታሪክ ደግሞ ከዛችኛዋ ለየት የሚል ነው። ይሄ ወደ በድር ጦርነት ይወስደናል። የባድር ጦርነት ለታ መሐመድ እና ተከታዮቹ ሄደው ንብረት ይዘርፋሉ። ንብረት ይዘርፉና ይመለሳሉ። በባድር ዕለት የተዘረፈን ንብረት ከዛ ሳይከፋፈሉ ከመካከል አንድ ሬድ ቫልቬት ትጠፋለች።
ቀይ ልብስ ትጠፋለች። ከዛ ሰዎቹ የመሐመድ ተከታዮች ችን ነገር የማይወሰዳት መሐመድ ነው፣ ሌላ ማንም አይወስዳሉ። መሐመድ ነው ላፍ ያደረጋ መሐመድ ነው፣ ሌላ ሰው አይደለም አሉ። ማሜ አወጣ ወረደና ያው መገለጽ ሲመጣለት ላቡ እንደታ ይፈሳል። የወሰደው እሱ ነው ተባለ አለና መገለጥ መጣልኝ አለ። ለነብይ ሰለባን መደበቅ አይገባውም ብሏል አላህ። ሰለባን የሚደብቅ ሰው በትንሣኤ ቀን በደበቀው ነገር ተሸክሞ ይመጣል። ከዚያም ነፍስ ሁሉ የስራዋን ዋጋ ትመላለች፣ እነርሱም አይበድሉም ማለት ማሻአላ። ነብያችን አላህ መገለጥ አመጣለት። ነብዩ ተናገረ፣ አልወሰደም ማለት ነው። ቆይ ሜታር ሰማ አይ ሜታር ጋርስ ቻሌንጅ ታርጋለን። አንብበን አስረዳን። እፎይ እንዴት ነህ? ሰላም ነው እፎይ ወይ ያልኩ ነው። አለን መልካም ኦኬ። ይህን ክፍል ታውቀዋለህ? ሚዩት ነህ ልጅ ማሜ ቀጥል። እሺ እኔ አንድ ጥያቄ ልጠይቅ ነበረ። እፎይ ባንዴ እናትህን አንተ ልጅ ማሜ አለ ድምፅ ትንሽ ከፍ አድርጋት እስቲ ለማይ ለማለት ራሱ ለአቅም ስድብ ራሱ ድምፅ የፍራቻ ነች። መሐመድ እኮ አይሁዶችና ቁረሾችን ይለምን ነበረ። ከዛ ለእኔ ከሰጣችሁ ለአላህ መስጠት ነው ማለት ነው አላቸው። ለእኔ ብትሰጡኝ አላህ እጥፍ አድርጎ ይሰጣችኋል፣ ለአላህ ያደራረብላችኋል አላቸው። ለአላህ ነው የምታበድሩት፣ ለእኔ የምታበድሩት አለ። አላህ ከኛ ብድር ከሚቀበልና አይምን ለእኛ እጥፍ አድርጎ ከሚሰጥ ለራሱ አያበድርህም እንዳሉት የአላህ እጆች የታሰሩ ነው ያሉ እነሱ ናቸው እጆቻቸው የታሰሩት ብሎ መገለጥ መጣልኝ ያለ። ከዛ ለእኔ ብትሰጡኝ አላህ እጥፍ አድርጎ በኋላ ይሰጣችኋል ሲላቸው ለእኛ እጥፍ አድርጎ ከሚሰጠን እኛ ለአንተ ሰጠን አላህ በኋላ እጥፍ አድርጎ ይሰጠናል ብለን ከምንጠብቅ ቅድሚያውኑ ለአንተ ለምን አይሰጥህም አለ ሲሉት መገለጥ መጣልኝ አለ። የአላህ እጆች የታሰሩ ነው ያላችሁ የእናንተ እጅን የታሰረው የአላህ እጅ አልታሰረም ማለት ቀጥል። አንድ በዘመኑ የነበረ አራዳ ሰውዬ በጣም በቃ እኔ ሳነቡ ሐዲስ የሰውየው እርድና ይመቸኛል። መሐመድም ሰውየውን ያስተናገደበት መንገድ ተግባብቷል። ሐዲሱን ምን ላይ ታገኙታላችሁ? ሪያዱ ሳሊቀጽ 1 ላይ ታገኙታላችሁ። በገጽ 390 ደግሞ እንግዲህ ሰውየው ከመሐመድ ጋር እየሄደ ነው። ካላ መልእክተኛ ጋር በመጓዝ ላይ ነበርን። የነጅድ ኩታ የለበሰ ጃርቻው ወፍራምና ከርዳዳ ነው። አንድ በደዊ መንገድ ላይ አገናኛቸው። በኩታቸው አንቆ በኃይል ይጎትታቸው ጀመረ። የአንገታቸውን ዙሪያ ተመለከትኩኝ። በጣም ከመታነቃቸውና ከመጎተታቸው የተነሳ ኩታው ምልክት ጥሎባቸዋል። ከዚያም እንደ ቀልድ ማለት ነው። ከዚያም በደዊው ማለት ነው መሐመድ ሆይ አለው። ምን አለው? መሐመድ ሆይ ከአንተ ዘንድ ካለው የአላህ ገንዘብ የተወሰነ እዘዝልኝ አለው። እንግዲህ ሱራ 8 ላይ የተዘረፉ ንብረቶች የአላህና የመልእክተኛው ናቸው ይላል። ከአንተ ዘንድ ያለውን የአላህ ገንዘብ ላይ እዘዝልኝ አላቸው። መልእክተኛውም ወደ እርሱ ዞሩና ሳቃሉና ስጦታ እንዲሰጠው አዘዙ። ፈገግ ብሎ ማሜ ስጡት አለ። እንግዲህ ሰው የጠየቀው ከአላህ ነው። ሱራ 365 እንክፈተው አንዴ። ያ እንሺ ያወጣው ሱራ 365 መገለጥ እኮ ይመጣል። በቃ የሆነ ነገር መጠየቅ ነው። የሆነ ነገር ስትል መገለጥ ይመጣል። አላህ ወዲያውኑ ይልከዋል። እስከዛ አንድ ነገር ስለደፎይ ያወጣው ያው ወጣ። እሺ ሚዩት አድርጋ እንዴ እሙኛማ አንድ ደግሞ ሚዩት አድርጋ። ቆይ አንዴ 64 አድርገው ከ64 ጀምሮ ሚዩት አድርጋ።
የመጽሐፉ ባለቤቶች ለእኛ በእናንተ ላይ ሱራ ስንት ነው የከፈትከው? 3 ነው 5 አድርገው 5 3 ነበር አልከኝ። ያ 65 አይደለ? ከ64 ጀምሮ 64 አለ። አይሁዶች የአላህ እጆች የታሰረች ነች አሉ። እጆቻቸው ይታሰሩ በላቸው፣ ነገር ይረገሙ። አይደለም እጆቹ የተዘረጋች ናቸው። እንደ ሚሻ ይለግሳል ከጌታውም ወደ እናንተ የወረደው ቁርአን እነሱ ብዙዎችን ትዕቢተኞችንና ክደትን በእርግጥ ይጨምርባቸዋል። ይሄ ገንዘብ ለግሱኝ ሲላቸው ከዛስ ምን ትሰጠናለህ አሉት። ለእኔ ብትሰጡ ልክ ላላ እንደሰጣችሁ ነው። ወደፊት አላ ጥፍ አድርጎ ይሰጣችኋል። ያንተ አላ እጁ የታሰረ ነው። ቢሰጥ ኖሮ ለእኛ ከኛ ለምን ትለምናለህ አሉት። መገለጥ መጣልኝ አለ። ያላ እጆች የታሰሩ ነው ያላችሁ እጆቻችሁ የታሰረ ነው። አላ ከፈለገ ይለግሳል። ከዛ በኋላ ምን ቢፈጠር ጥሩ ነው? ጦርነት አወጀባቸው፣ ባይዜ አጠፋቸው። ከዛ ሰላም እንዴት ናቸው? ፎይ ሃይበር ጦርነት በሃይበር ከዛ በኋላ ይሄንን ፊናስ ምንም ለውጥ የለም። ፎይ አንድ ጥያቄ አለኝ። ቆይ እስኪ ተረጋጋ። ጠጅ ቤት እኮ አለም ያለው ያለ ሚታርክ ታንተ በፊት የገባዋል ሚታርክ መሳቂ እውቀት መሰልክ እንዴ? አይ እና ከዛ ወዲያ ምንድነው እሱ አስባቡ ነው ይሁት ዑመር የተናደደ አንገቱን ነው ምለው አለ። ተማታ አይሁዱን እንደዚህ ያለው። ከዛ ሙሐመድ በመገለጥ ሸወደ። ከዛ በኋላ አሰቡና ምን አደረጋቸው? ጦርነት ከፈተባቸውና እንዳላጠፋቸው ማለት ነው። ኤኒዌይስ ሱራ 3 ወደ 161 እንመለስ፣ ወደ ዋናው ቶፒካችን። የመገለጥ ነገር ስታነሳው አያልቅም እና አንዱ ደግሞ ወራሽ የለኝም ምናምን ነገር ብሎ ኑዛዜ ሲናዘዝ መሐመድ ሰማውና ወራሽ የሌላቸው ንብረቶች ያለህን ተቆራርጠሃል፣ ይመቸው ተቆራርጠሃል። ድገምላቸው። ወራሽ የሌለው ሰውዬ የተናገረው ድገምላቸው። ያ ሰውየው ወራሽ የለውም እና አንዲት ልጆች ያለችው ምናምን ሰውየው ሊሞት ሲል ንብረቴ ወራሽ የለውም ብሎ ነው መሐመድ ነገረው። መሐመድ አዝማሚያውን አየና ወራሽ የሌላቸው ንብረቶች የአላህና የመልእክተኛው ናቸው ብሎ መገለጥ መጣ፣ አወጀ። ከዛ ንብረት ወራሽ ማን ሆነ? መሐመድ ሆነ ማለት ነው። እናት አባታቸው ለምሳሌ ልጅ ምናምን ከሌላቸው ከዛ እችን ሲሰማ መገለጥ መጣልኝ ወራሽ የሌላቸው ኤሬስ እንግዲህ 161 አድርገው ወደ ዋና ቶፒካችን ዋና ቶፒካችን 161 እንግዲህ እችን እንዳልኳችሁ ምንድነው እሱ የበድር ለታ ሄዱ፣ ንብረት ዘረፉና መጡ። ከንብረት ውስጥ እንትን ጠፋች፣ ሰለባ። ያችን ሰለባ ከዛ በኋላ ቢፈልጓት አጡ። ይችን ሰለባ የማይወሰዳት መሐመድ ነው ብለዋሉ። መሐመድ አሰበና አልወሰድኩም ቢል እንግዲህ እነሱ ብዙ ናቸው። ብቻውን ሆኖ ተከራክሮ ምስክር አላገኘም። እንደባለፈው ፈረሷን ሲወስድ እንዳስመሰከረው የሚመሰክርለት የለም። ከዛ መገለጥ መጣልኝ አለ። ለነቢይ ሰለባን መደበቅ አይገባውም። ሰለባንም የሚደብቅ ሰው በትንሣኤ ቀን በደበቀው ነገር ተሸክሞት ይመጣል። እንግዲህ ልብሱን ተሸክሞ የትንሣኤ ቀን ይመጣል። ከዚያም ነፍስ ሁሉ የስራውን ዋጋ ትሞላለች፣ እነርሱም አይበድሉም አለ። አልወሰድኩም እኮ አይደለም ያለው። አላህ ምን ብሏል አለ? ነቢይ ሰለባ አይደብቅም ብሏል። ወስደዋል ሲሉት አልወሰድኩም ቢል ሊያፋጥጡት ነው። አላህ ሰለባ ነቢይ አይደብቅም ብሏል ካለስ ጠባቸው ከማን ጋር ሊሆን ነው? ከአላህ ጋር ሊሆን ነው። ከኔ ጋር ሳይሆን ጠባችሁ አሁን ከአላህ ጋር ነው። እኔ አልወሰድኩም ብላችሁ አታምኑኝማ። ቀላል አይደል? አላህ ብሏል ብላችሁ ግን እኔ ምን አገባኝ? አላህ ነው የተናገረው። አላህ ሰለባ አይወስድም ብሏል። ስለዚህ ጠብህ ከአላህ ጋር ይሆናል ማለት ነው። አሁን ቻሌንጃችን እዚህ ጋር ይጀምራል።
የበድር ታሪክ በጣም ሰፊ ነው። እቺ ሰለባ የተወሰነ ማንኛው ነው ማይክ ያነሳው? አብደላ የምትልበት አለ ወይንስ ቻሌንጁን ከፍ እያደረግነው እንሂድ? ሰላማችሁ እንዴት ናችሁ? እንኳን ደህና መጣ። አንድ ነገር ለመናገር ነበር የፈለኩት። አሁን ለምሳሌ አሁን ያልከው ሰለባም እንዳልከው ነገር አስተምሮ ነው ወይስ የሆነ እንደ መናቆር ነገር ነው? አልገባኝም። ያንተ ነገር አሁን እየሰማሁ መናቆር ይመስላል። ያ ሰለባ የሚለውን አይደለም ቁርአን ነው የሚለው። አንብበው ቁርአን አይደለም። አሁን ለምሳሌ አንብብና ስረዳን። እኛ ያልነውን ቃል በቃል ካልደገምክ እኔ ይቅርታ ጠይቃለሁ። ቃል በቃል ተደግማታለህ። እኛ ያልነውን አንብብናውን ፈስረው። አይ ዝም ብሎ እንደ አሽሙር ነው የምታወራው አንተ። አሁን ለምሳሌ አንብባ ይኸው ፊት ለፊት እኮ ተከፍቷል። የምን አሽሙር ነው ወንድሜ? ደግሞ አስነብበዋ። እቺን አንቀጽ ብቻ ለምን ታስነብበው? አሁን እቺን እክል አንቀጽ እኮ ነው አስነብበው። አድርገው ከፍ አድርግለት። ምንም የሚገናኝ አይደለም ከላይ ካለው ጋር። ቀጥል። አሁን ስማኝማ መጀመሪያ ይኸው አንብብ ቅድሚያ ከላይ ብሎሃል። ምንም አያውቅም። ማይብ ነው ምንም አያውቅም። ዝም ብሎ ነው የሚያወራው። ጎበዝ። ስድቡን ስጨርስ ታነባለህ። አሁን እኔ አሁን አባባሌ ገብቶሻል? አንተ ምንም አታውቅም ማለት ኖርማል ነው። አሁን ለምሳሌ አንተ የምታረገውና ይሄኛው ሰው የሚያረገው እንዳረለው። ለምሳሌ አንተ እምነትን ስታከብር ያኛው እምነት ይከበራል። አሁን አንተ አንብብ ይቅራ ሲጀመር እኔ ራሱ ከአንተ ጋር ማይብ ነኝ ማውራቴ ማይብ ነው ስራስ እንኳን ነው ፊት ጋር እፎይ ስድቡ እኮ መልስ አይሆንም። ቁርአኑን አንብበህ ብታስረዳን አይቀልም? ማን ቁርአኑን አንብበህ ታስረዳናለህ ወይንስ ሌሎች ሲያወሩ እየተደረቁ ትሳደባለህ? እኔ አንድ ጥያቄ ልጠይቅ ነው የመጣሁት። ለመሳደብም ለማስረዳት ለማብራራትም አይደለም የመጣሁት። ጥያቄ ትንሽ ቆየት በሉ፣ እቀበላችኋለሁ። ገና ነው ሰዓት። አንተ እኮ ጓደኛዬ ነበርክ። ጥሩ ነው። ስለዚህ ትሰማኛለህ ወይስ ልታስጠብቀኝ ነው? ጓደኛ ስለሆንክ ፌቨር ስራለኝ ነው። ምናልባት ታስቀድመኝ አይከፋኝም። ትንሽ ጠብቅ። ትንሽ አንድ ተርታው ስለሆነ የምንሄደው አይ ጥያቄ ተርታው ነው ሁሉንም አንድነት ስለምንሄድ። ኦኬ ቢኒ እንኳን ደህና መጣ። ኦኬ የክፍል ሰላም ብያለሁ። ኦኬ እሺ እንግዲህ እንዳልኳችሁ ነው የክፍል ከሰለባ መጥፋት ጋር በተያያዘ ሙሐመድን አምጣ ብለው ከጨቀጨቁት በኋላ ነው። ባይዘ ጠበሪ ላይ እንደሚያስቀምጠው ደግሞ ወለ አንቀውት ዘውት ዛፍ ስር ሄዶ እኔ ዋሽቻችሁ አላቅም ምናምን ብሎ የሚልበት ክፍል አለ። ሰለባዋ ቀይ ልብስ እንደሆነች ሱናን አቢ ዳውድ 39 አቤት እንኳን እንዴት ነው? አማን ነው ይመስገነው። ሰላም ናችሁ ሁላችሁ? ሁሉም ሰላም። ጠበሪ የሚለውን ተፍሲሩን ትርጉሙ ጠበሪ የምትለውን እስቲ ብታሳየን አይሻልም? ዝም ብለህ እንዲሁ ከመታወራ። እሺ ይህን ቁርአኑን ቀጥል። ቅድሚያ ቁርአኑ ላይ እንግባባና ቁርአኑን ታውቀዋለህ ክፍሉን? ቶፊክ 39 ያልከኝ ቦስ 3971 ቁርአኑን ምን